እውነት ከሩታ ላይ እየተሰራው ያለ ግፍ ለማንም አይድረስ። በእውነት በጣም ከባድ ነው። ምክንያቱም እንግዲህ በግሩፕ ሆነው ነው። ዴቭም ቀን ላይ ሲያወራ የነበረውን ሰምታችኋል። ከጀርባ ሌላ ነገር እየዶሉቱባት ነው። ስለዚህ በግሩፕ ነው እሷን ማጥቃት የፈለጉት። ግን ከአንድ እናት ላይ ይህን ያክል መረባረቡ ተገቢ ነው ወይ? ይህን ያክል ግፍ መፈጸሙስ ለእናንተ አያስፈራችሁም ወይ? ለነጋችሁ ነገ የሚባል ነገር አለ። ሰው እስካለ ድረስ ነገ ብለን ልናስብ ይገባል። እና ዴቭና ብዙዬ እኔ እንጃ በጣም ትገርማላችሁ። በእርግጥ ዛሬ ያደረጋችሁት ነገር ጥሩ ነው። ነገር ግን ለራሳችሁ ለማንጎድጎዳችሁ እንዲመቻችሁ ነው ይህን ነገር እያደረጋችሁ ያላችሁት እንጂ እውነት ለአብርሃም ማዝናችሁም አይደለም። ሄርሜላ ቀን እንዳየናት ቀን ጀምራ ነው ሩታን ማንጓጠጥ የጀመረችው ማለት ነው። ጭራሹኑ አሁን ብዙዬና ዴቭ ሲመጡ ደግሞ ባሰባትና ጭራሽ ሩታን ማን አይዞሽ እንዳላት ማን ድፍረት እንደሰጣት ሩታን በጣም እያቃለለቻትና እየሰደበቻት ነበረ ማለት ነው። በጣም በሚያሳዝን ሁኔታ ውሽማ ተገልብጣ ሚስትን በዚህን ያክል ስታረግ ግን እህትና ወንድሙ ምንም እየመሰላቸው አይደለም። ለሄርሜላ በሚያዳላ መልኩ ነበር እዛ ጋር ሀሳባቸውንም ሲገልጹ የነበረው። እኔ እንጃ በጣም ነው ያዘንኩት ዛሬ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ። ብቻ በጣም ከባድ ነገር ነው እየተደረገ ያለው ማለት ነው። ቢቻል ከዚህ ምስቅልቅል ያለ ህይወት ውስጥ ሩታ ብትወጣ ጥሩ ነበር። ግን ደግሞ አሁን አትወጣም። አንደኛ ነገር ስሟ ጠፍቷል። ሲቀጥል ደግሞ የእሷ ህይወት ተበጥብጦ ዝም የምትልበት ምንም ምክንያት አይኖራትም። ኦልሬዲ ክፉ ተብላለች፣ ስሟ ጠፍቷል። ስለዚህ የእሷ ዝምታ ከዚህ ጋር ምንም ፋይዳ እንደማያመጣ ነው የምታውቀው። ስለዚህ መጋፈጥ አለባት፣ እየተጋፈጠች ነው ማለት ነው። በመጀመሪያ ደረጃ ግን ማለት ነው ቤተሰብ አያችሁ አይደለ እንዴት በብልሃት እየሄዱባት እንዳለ ከሩታ ላይ። ኤፍሬም ግጥም አድርጎ ነው የሚከራከራቸው። በዚህ አጋጣሚ ግጥም አድርጎ ይከራከራቸዋል ማለት ነው። ስለዚህ እሱ እንዳይከራከራቸው ከዳኒ ጋር እንዲሄድ አደረጉት። አሁን ከዛ ጋር የተሰበሰቡት እንዳለ ሁሉም በአንድ ጎን ናቸው። ገብቷቸዋል። ሁሉም ከአንድ ግሩፕ የተሰበሰቡ ናቸው። ማንም ለሩታ ወገን የሆነ የለም። ብቻዋን ነበር ከዛ ውስጥ ሆነ ስትከራከር የነበረው እና ለእሷ ዋስ ጠበቃ ሆኖላት የሚከራከርላትን ከጎኑ አርቀውታል። አፋፋቸውን ስለሚላቸው እውነታውን ስለሚናገር ማለት ነው ኤፍሬም። ብቻ ግን እኔ እግዚአብሔርን ብስማም እኔ የሰው ልጅ ታሪክ የሚወቅሰውን ነገር ለምን ይፈጽማል? በእውነት ምላችሁ በጣም የሚያደርጉት ነገር በጣም አስቀያሚ፣ በጣም የሚያስጠላ ነገር ከነሱ የማይጠበቅ በእውነት እንዴት አንድ ሰው ልጁን ትቶ ትዳሩን ትቶ ሌላ ሰው ይምረጥ ይባላል? እንዴት ቤተሰብ እንደዚህ ሌላ ያስባልና ዴቭ ሩታን ሲያይባት የነበረ መንገድ በስመ አብ ምን አይነት ቡዳ ነው የመሰለኝ። እናንተ እንዴት ሲያያት እንደነበረ አብርሃምን ስታቅፈው ማለት ነው። ብቻ አላቅም የዚህ መጨረሻ ምን እንደሆን ባላቅም፣ ነገር ግን ውሳኔያቸው ዴቭ አንድ ነገር የተናገረው አንቺም ለእሱ አታስቡም፣ ስለዚህ ወንድማችን እንፈልገዋለን ማለቱ ትክክል። እንግዲህ ሁለቱም ካላሰቡ ከጋሽዬ ጋር መሄዱ መልካም ነው ብዬ አስባለሁ። ሩታ እኮ ሳታስብለት ቀርታ አይደለም እኮ ለአብርሃም፣ ግን እልክ ያጋባት ነገር አለ። የእሷ ሀሳብ ከዚህ ጋር እየተፈጸመ አይደለም። እየተራመደና እየተፈጸመ ያለው የውሽማ ነው፣ የሚስት አይደለም። ያ ነገር እልክ ስላጋባት እንጂ አብርሃም በታምር ምንም ነገር እንዲሆን የምትፈልግ ሴት አይደለችም በመጀመሪያ ደረጃ። ሲቀጥል ዛሬ ደግሞ አብርሃም ምንም የተሻለውም ነገር የለም፣ ጭራሽ ብሶበት። አሁን ሰዓቱን ተመልክታችሁታል። የሩታን ሰዓት አውልቃ የራሷን ሰዓት አድርገዋለች ሄርሜላ። በእርግጠኝነት ይሄ ሰዓት የእሷ ነው። ስለዚህ አብርሃም በመጀመሪያ ደረጃ ሰዓቱን ሲያወልቀው ነው ደህና ሆነ የተባለ አይደለ? አሁን ሰዓቱን አድርጎታል። ሰው እየሄደ እየተጣበቀ ነው። የጤንነት መጣበቅ እኮ አይደለም ደግሞ ማለት ከሩታ ጋር እያለ ደህና አይደለም እነሱ የሚሉትን ነው የሚደግመው እያሉ ነበር አይደለ? አሁንስ ታዲያ ሄርሜላ የምትለውን የሚደግመው ምን አብርሃም ደህና ስለሆነ ነው? እናንተ ውሸታም አስመሳዮች፣ እናንተ ዝሙተኞች ተጠርቅማችሁ ገደል ግቡ። የምሬን ነው። ምክንያቱም እናንተ በጣም ዝሙትን የምታስፋፉ ከቤተሰብ ጀምሮ። ሄርሜላማ ተይኝ፣ አንቺ የተዋረድሽ ወራዳ ሴት ስለሆንሽ ለክብርሽ የማትጠነቀቂ የረከሽ ርካሽ ስለሆንሽ አንቺ ክብርም ምንም ሊገባሽም አይችልም። ስራሽ ሁሉ ዝሙት ነው። ምክንያቱም ወንድ ባልጠፋበት ሀገር ከባለትዳር ላይ ተንጠልጥለሽ በመጀመሪያ ደረጃ አንቺ መውለድሽ አይቀርም፣ በልጆች ታገኘዋለሽ። አባትና ልጅ ለመነጠል የምታደርጊው ነገር ዞሮ ዋጋ ያስከፍልሻል፣ በልጆችሽ ታገኘዋለሽ። ይሄ ኖርማል ነገር ነው። ነገ ደርሶ የምናየው ነገር ነው። አሁንም እኮ ደርሶብሻል። ከአብርሃም ጋር በሰላም አትኖሪም አልነሽ።
ይሄው ሰላምሽ በየጊዜው እየተመሰቃቀል ነው ያመሰቃቅልሽና እና እውነት ለመናገር አሁን አብርሃም ደህና አይደለም። እንደውም ከሩታ ጋር ሳለ እኮ የሚናገራቸው ንግግሮች ከቃሉ ትለዩታላችሁ። የሚወጣቸው አማርኛዎች፣ የሚወጣቸው ቃላቶች ትክክል ራሱ አብርሃም እንደሆነ ትረዳላችሁ። ዛሬ ደግሞ ዝም ብሎ መቃጀት ነው። ውጭ ሀገር ምን መሰለው፣ ይሄ ከኢትዮጵያ ውጭ እንወጣለን ብለሽኝ ነበር አይደለ? ከዛ ይሻላል እየተዝናናን ነበረ ይላል ማለት ነው። እንደዛ ካልክ አብርሃም ማለት ነው አንተ የምታስመስል ከላይ ከታች እያልክ የምታስመስል ሁለት ሴትን ልታጋድል የቀረብክ እንደውም አንተ ነህ የእውነት። እና ባለፈው ድረሱልኝ በሚል አይነት ጥሪ ኤፍሬምን ናና ውሰደኝ እያልክ ስታወራል ነበር እንዴ? አሁን ምን ተቀየረና ነው? ለምን ማለት አብርሃም ግን በዚህን ያክል ከሩታ ላይ መጫወቱ ለምን አስፈለገ? እግዚአብሔርን ለምን አስፈለገ? ግን እኔ እየመሰለኝ ያለው በቃ ይሄ ልጅ እያሾፈባቸው ነው እንዴ? ሰውን ለማሳደግ ተብሎ እኔ ያን የተናገረውን ነገር አረሳም። ማርያምን አንዳንድ እያልክ የቡታጅራ ዩቲዩበሮችን አወጣለሁ ያለውን ቃል መርሳት አልፈልግም። ምናልባት እንግዲህ ይህን ነገር እያራመደ ቢሆን እንዴ በጣም እኮ ነው የሚገርመው። ያኔ ከሩታ ላይ ሄዶ እንዳልተለጠፈ ዛሬ ደግሞ ሄዶ ከሄርሜላ ላይ በነገራችን ላይ እናንተ የማታምኑ ፍጡር ስለሆናችሁ እንጂ መተት ከማን ላይ እንዳለ በደንብ የሚለይ ነገር ነው። መተቱ ቢኖር ይሄኔ ሩታን ሩጦ ያቅፋት ነበረ እንደምትሉት። መተት የሚባል ነገር መቼም ተሎ አይለቅም ትሏላችሁ አይደለ? ሩጦ ነበር የሚለጠፍባት ያኔ እንዳያችሁት በመጀመሪያ። ነገር ግን ሩቲ ከደሙ ነፃነች። መተት የሚባል ነገር የለም። እናንተ መተታሞች፣ በተቃራኒው የእናንተ ሄርሜላ ነች መተታም ማለት ነው። በሰዓቱ አስተብትባ ልጄን ሚስቴን እንዳይል፣ ኧረ እንደው ሚስቴን ይቅርና ልጄን እንዳይል አስደርጋ ያደረገችበት ማለት ነች። ወራዳ እሷ ማን ስለሆነች ነው? እሷ ጻድቅ፣ ሩታ ደግሞ ተኮናኝ፣ ሩታ ባለጌ ሴት፣ ሩታ መተተኛ። ለእሷ ቢገባሽ ሄርሜላ በቁምሽ የተቀበርሽ ሴት ነሽ፣ የረከሽ የወረድ ሴት ነሽ። እኔ እንጃ፣ ለነገ ህይወትሽ ፈጣሪ ሆንሽ። እና ማለት ሩቲ ዛሬ ራሱ በጣም ነው የተሳሳትሽው። ከዚች ከወረደች ከተጨማለቀች ሴት ጋር ይሄን ያክል አምጪው አምጣው እያልሽ እንደ ቃል ትጓተች አይገባሽም ነበረ። ቢቻል ኑሮ ትተሽ ብትሄጂ፣ ሁሉንም የራሳችሁ ጉዳይ ብለሽ ትተሽ ብትሄጂ አሪፍ ነበረ። እውነት አብርሃም ልብ ካለውና ሞራል ካለው ባል ነኝ ብሎ የሚያስብ ከሆነ ሲጀመር ባል አይደለም፣ አንቺን የሚያስከብር ወንድ አይደለም። የምሬን ነው ሩቲ። አብርሃም ማለት ሩታን መቼም የሚያስከብራትም አይደለም። እስከ ዛሬ አብሯት ሲኖርም አስከብሯትም አያውቅም። እውነት ለመናገር አባትም አይደለም ሲጀመር። አባት ሞራል እንደዚህ አይደለም። እና ጥላ ብትሄድ ኖሮ በጣም ደስ የሚል ስሜት ነበረው ግን እልክ ተጋብታለች ከስች ልጅ ጋር። በጭራሽ ልትፋታት አትችልም። ሄርሜላ መስሏት ነው እንጂ አሁን አብርሃም ራሱ ቢመርጣት ሄርሜላ እመኑኝ፣ እመቤቴን ብዬ ነው የምነግራችሁ፣ ማርያምን በሰላም አትኖርም። ሄርሜላ ሁሌም ህይወቷ በየጊዜው ይመሰቃቀላል። ገብቷችኋል? ምክንያቱም አንደኛ ነገር ከዚህ የሰውን ህይወት ነክታለች። ሲቀጥል ሩታ አተኛላትም ከዚህ በኋላ ማለት ነው። ኢቭን እንኳን መርጧት ቢሄድ ነው የምላችሁ፣ በሰላም መቀመጥ የሚባል ነገር የለም። ሄርሜላ እንዳታስቢው ማለት ነው። ህልም ነው የሚሆንብሽ ያንቺ የሰላም መኖር። ስለዚህ ማለት የምፈልገው እንደውም ሩታ መታገል አለባት። ከዚህ በኋላ በደንብ አድርጋ ነው መታገል ያለባት። የምሬን ነው እንዴ። ህይወቷን ቀሟት ማለት ነፍስ እንደማጥፋት ነው። ማርያምን መታገል አለባት እስከ ጥግ ድረስ ምን እንደሚፈጠር ማየት አለባት። ለዚች ልክስክስማ መተው የለባትም። እንደውም ይታያል እንግዲህ ከዚህ በኋላ በደንብ ተጋፈጧት ሩታም ከነ ብዙዬና ከነ ዴብ ላይ እንዲመዛዛቱ ትርጉም የለውም። ምንም ሊሰራ አይችልም አንቺን ክፉ ከማስባል በስተቀር። ሄርሜላን ግን እንዳትለቂያት፣ በምንም አይነት ሁኔታ እንዳትለቂያት። በቃ አንደኛ ሀቋን ማውጣት አለባት። ከተቻለ ደግሞ ህይወቷን መመለስ አለባት ሩታ። የማናት ዘመና የእሷ ገና ትናንትና መታ ባለትዳርን አፈነቃቅላ እንዳልነበር አድርጋ እሷ በሰላም የምትኖረው። ማንም በሰላም አያኖርሽም ሄርሜላ። እውነታውና እንቅጩ ይሄ ነው። እንደው ሩታ ደክሟት በቃኝ፣ ከዚህ በኋላ ስለ አብርሃም አልታገልም፣ እንደፈለገ ይሁን ገደል ይግባ ብላ ሩታ ካልተወችሽ በስተቀር ሄርሜላ አታርፊም።
እመኝኝ አታርፊም፣ መቼም ቢሆን አታርፊም ማለት ነው። እንግዲህ ጋሽዬ እንደነሱ የሚያሽቃብጥ አይመስለኝም። እውነታውን ይመለከታል ብዬ አስባለሁ። እውነት ጋሽዬ እንደነሱ ተጠቅልሎ ሄርሜላን ከመረጠም ሁላቸውም እርምጥምጥ የዝሙት ቤተሰብ ናቸው ብለን ስም እናወጣላቸዋለን። ኖርማል ነገር ነው። ግን ጋሽዬ ይሄንን አያደርግም። ሩታን በጣም የሚወዳት ሴት ነች። ያኔም ከአብርሃም ጋር እንዳትፋታ ብዙ ነገር ሲያደርግ ነበር። የአብርሃም ነገር አስቸገረው፣ ከእጁ ወጣበት፣ ሁሉን ነገር ለቆ ቁጭ አለ እንጂ ሩታ እያለች ከዛ ጋር እንደነሱ ውሽማን ያሽሞነሙናል ብዬ እኔ አላስብም፣ በጭራሽ አላስብም ማለት ነው። እንግዲህ በስተመጨረሻም አብርሃም ከዛም ቀላወጠ፣ ወላወለ። ይሄ ወላዋይ እኔ እንጃ አላቅም። እኔ አሁን አብርሃምን የማልናገርበት ምክንያት ምናልባት ታሞስ ቢሆን የሚለው እሳቤ ስላለብኝ እንጂ ማለት ነው። እንደ አብርሃም እኮ በጣም ጭምልቅልቅ የሚል ሰው የለም ቤተሰቦች። የምር ለሚስቱ እንኳን ጠበቃ ሆኖ የማይቆ